የታሪካችን መጀመሪያ የሚወስደን ወደ ጥንታዊቷ የከነዓን ምድር ነው። ያዕቆብ ወይም እስራኤል በዚያ ምድር በስደት ይኖር ነበር። ያዕቆብ 12 ወንዶች ልጆች ነበሩት። ነገር ግን ከልጆቹ ሁሉ ይልቅ በስተርጅና የወለደውን ዮሴፍን አብልጦ ይወደው ነበር። ይህንን ልዩነት ፍቅሩን ለመግለጥም ለዮሴፍ ብቻ የሚሆን ያማረ ባለብዙ ቀለም ረጅም ልብስ አሰፋለት። ወንድሞቹ ግን አባታቸው ከእነሱ ይልቅ ዮሴፍን እንደወደደው ባዩ ጊዜ ጠሉት፣ በሰላምም ሊያነጋግሩት አልቻሉም። የቅናቱ እሳት ገና ሳይበር ዮሴፍ አንድ ሌሊት አስገራሚ ሕልም አየ። ጠዋትም በየዋህነት ለወንድሞቹ ሊነግራቸው መጣ። ዮሴፍ፣ ወንድሞቼ ሆይ እባካችሁ ያየሁትን ሕልም ስሙኝ። እኛ በእርሻ ውስጥ እህል ስናስር ነበር። የእኔ ነዶ ቀጥ ብላ ቆመች። የእናንተ ነዶዎች ግን መጥተው በእኔ ነዶ ዙሪያ ከበው ሰገዱላት። የይሁዳ እና የስምዖን ድምፅ በንቀት፣ በእውኑ አንተ በእኛ ላይ ልትነግስብን ታስባለህን? ወይስ አንተ እኛን ትገዛናለህ? ስለ ሕልሙና ስለ ንግግሩ ይባስ ብለው ጠሉት። ነገር ግን ዮሴፍ ሌላ ሕልም ደግሞ አየ። ለአባቱና ለወንድሞቹም ነገራቸው። ዮሴፍ፣ እነሆ ደግሞ ሌላ ሕልም አየሁ። ፀሐይና ጨረቃ 11ዱም ከዋክብት ሲሰግዱልኝ አየሁ። ያዕቆብ በገሰጸው ድምፅ ግን በልቡ እያሰበበት፣ ይህ ያየው ሕልም ምንድር ነው? በእውኑ እኔና እናትህ ወንድሞችም መጥተን በምድር ላይ እንሰግድልሃለን? ወንድሞቹ ቀኑበት። አባቱ ግን ይህንን ነገር በልቡ ይጠብቀው ነበር። ቀናት አለፉ። የያዕቆብ ልጆች መንጎቻቸውን ለማሰማራት ወደ ሴኬም ሄዱ። ያዕቆብም የልጆችንና የመንጎቹን ደህንነት ያውቅ ዘንድ ዮሴፍን ከብሮን ሸለቆ ሰደደው። ዮሴፍ ወንድሞቹን ፍለጋ ሲንከራተት አንድ ሰው አገኘውና ወደ ዶይታን እንሂድ ሲሉ ሰምቻለሁ አለው። ዮሴፍም ወንድሞቹን ፍለጋ ወደ ዶይታን አመራ። የሌዊ ወይም የጋድ ድምፅ ከሩቅ እያዩት፣ እነሆ ያ ባለ ሕልም ይመጣል፣ ኑ አሁኑኑ እንግደለውና ከአንዱ ጉድጓድ እንጣለው፣ ክፉ አውሬም በላው እንላለን። ሕልሞቹም ምን እንደሚሆኑ እናያለን። ሮቤል ሊያድነው እየሞከረ፣ ነፍሱን እንግደላት፣ ደም አታፍስሱ፣ በዚች በምድር በዳ ባለችው ጉድጓድ ውስጥ ጣሉት እንጂ እጃችሁን አታሳርፉበት። ሮቤል ይህንን ያለው በኋላ ከእጃቸው ነጥቆ ወደ አባቱ ለመመለስ አቅዶ ነበር። ዮሴፍ ወንድሞቹ ዘንድ በደረሰ ጊዜ የለበሰውን ያንን ባለ ብዙ ቀለም ረጅም ልብሱን ገፈፉት። ይዘውም ውሃ በሌለበት ደረቅ ጥልቅ ጉድጓድ ውስጥ ጣሉት። ከዚያም እህል ለመብላት ተቀመጡ። ዓይናቸውን አቅንተው ሲመለከቱ እነሆ ከገለአድ የሚመጡ የእስማኤላውያን ነጋዴዎች ግመሎቻቸውን ሽቱና በለሳን ከርቤም አስጭነው ወደ ግብፅ ለመውረድ ሲጓዙ አዩ። ይሁዳ፣ ወንድማችንን ገድለን ደሙን ብንሸሽግ ምን ይጠቅመናል? ኑ ለእስማኤላውያን እንሽጠው፣ እሱ ወንድማችንና ስጋችን ስለሆነ እጃችን በእሱ ላይ አይሁን። ወንድሞቹም በሐሳቡ ተስማሙ። ዮሴፍን ከጉድጓድ አውጥተው በ20 የብር ሳንቲም ለነጋዴዎቹ ሸጡት። ነጋዴዎቹም ዮሴፍን ይዘው ወደ ግብፅ ወረዱ። ሮቤል ወደ ጉድጓድ በተመለሰ ጊዜ ዮሴፍን አላገኘው፣ ልብሱንም ቀደደ። የአባታቸውን ልብ ለመስበር ክፉ ስልት አዘጋጁ። የአንድ ፍየል ጠቦት አርደው የዮሴፍን ያማረ ልብስ በደሙ ነከሩት። ልብሱንም ወደ አባታቸው ሰደዱት። ወንድሞች፣ ይህንን አገኘን፣ እስኪ የልጅ ልብስ ይሆን ወይ? ያዕቆብ ልብሱን አውቆ በከፍተኛ ሐዘንና ለቅሶ፣ የልጄ ልብስ ነው፣ ክፉ አውሬ በልቶታል። ዮሴፍ በእውኑ ተቀደደ።
ያዕቆብ ልብሱን ቀደደ፣ በወገቡም ማቅ አሰረ። ለልጁም ብዙ ቀን አለቀሰ። ልጆቹ ሁሉ ሊያጽናኑት ተነሱ፣ እሱ ግን መጽናናትን እምቢ አለ። ወደ ልጄ ወደ ሲኦል እያለቀስኩ እወርዳለሁ አለ። አባቱም ስቅስቅ ብሎ አለቀሰለት። በከነዓን ምድር አልቃሽ ሲበዛ፣ በግብፅ ግን ሌላ ታሪክ እየተጻፈ ነበር። ሚዲያማውያን ዮሴፍን በግብፅ ምድር ለፈርዖን የጥበቃ አለቃ ለነበረው ለጶጢፋራ ሸጡት። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተሳካለት ሰው ሆነ። ጌታው ጶጢፋራ እግዚአብሔር ከእሱ ጋር እንዳለና የሚያደርገውንም ሁሉ እግዚአብሔር በእጁ እንዳሳካለት አየ። ዮሴፍ በጌታው ፊት ሞገስን አገኘ፣ ያገለግለውም ነበር። በቤቱም ላይ መጋቢ አደረገው፣ ያለውንም ሁሉ በእጁ ሰጠው። እግዚአብሔርም ስለ ዮሴፍ የዚያን ግብፃዊ ቤት ባረከ። ዮሴፍም ፊቱ ያማረና መልከ መልካም ነበረ። ነገር ግን ፈተናው አልቀረም። የጌታው ሚስት ዓይኗን በዮሴፍ ላይ ጣለች። ከአንድም ሁለት ጊዜ ከእኔ ጋር ተኛ እያለች አስቸገረችው። ዮሴፍ ግን እምቢ አለ። ዮሴፍ እነሆ ጌታዬ በቤቱ ያለውን ምንም አላስቀረም፣ ያለውንም ሁሉ በእጄ ሰጥቶኛል። በዚህ ቤት ከእኔ የሚበልጥ የለም፣ ከአንቺ በቀር የከለከለኝ የለም። አንቺ ሚስቱ ስለሆንሽ እኔ እንዴት ይህን ታላቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? አንድ ቀን በቤቱ ውስጥ ማንም ሰው በሌለበት ልብሱን ይዛ አስገደደችው። ዮሴፍ ግን ልብሱን በእጇ ትቶላት ወደ ውጭ ሸሸ። እሷም ተቆጥታ የቤቱን ሰዎች ጠራች። ለባሏም ያመጣኸው ዕብራዊ አገልጋይ ሊያፌዝብኝ ገባ፣ በጮኺውም ጊዜ ልብሱን ጥሉልኝ ሸሸ በማለት በሐሰት ከሰሰችው። ጌታው ጶጢፋራ የሚስቱን ነገር በሰማ ጊዜ ቁጣው ነደደ። ዮሴፍን ይዞ የንጉሥ እስረኞች ወደሚታሰሩበት ወደ ወህኒ ቤት ጣለው። ነገር ግን እግዚአብሔር በዚያን እስር ቤት ከዮሴፍ ጋር ነበረ፣ ምሕረቱንም አበዛለት። በወህኒ ቤቱም አለቃ ፊት ሞገስ ሰጠው። የወህኒው አለቃ እስረኞቹን ሁሉ ለዮሴፍ አሳልፎ ሰጠው። ከዚህ ነገር በኋላ የግብፅ ንጉሥ የጽዋ አጋዥና የእንጀራ አጋዥ በጌታቸው በፈርዖን ላይ በደሉ። ፈርዖንም ተቆጥቶ ዮሴፍ በታሰረበት በጠባቂው አለቃ ቤት በወህኒ ውስጥ አሳሰራቸው። በዚያም ብዙ ቀን ቆዩ። አንድ ሌሊት የጽዋ አጋዡና የእንጀራ አጋዡ ሁለቱም እንደ የሕልማቸው ትርጉም በየራሳቸው ሕልምን አዩ። ማለዳም ዮሴፍ ወደ እነሱ ሲገባ አተኩሮ አያቸው። ዮሴፍ ዛሬ ፊታችሁ ለምን አዝኗል? የጽዋና የእንጀራ አጋዥ ሕልምን አየን፣ የሚተረጉመው ግን የለም። ዮሴፍ ትርጉም የእግዚአብሔር አይደለምን? እባካችሁ ንገሩ። የጽዋ አጋዥ ሕልሙን ነገረው። በሕልሜ እነሆ የወይን ተክል በፊቴ ነበረ፣ በወይኑም ተክል ላይ 3 ቅርንጫፎች ነበሩ። ፈርዖንም ጽዋ በእጄ ነበረ፣ ወይኑም ጨምቄ በፈርዖን እጅ ሰጠሁት። ዮሴፍ ትርጉሙ ይህ ነው፣ 3ቱ ቅርንጫፎች 3 ቀኖች ናቸው። በ3 ቀን ውስጥ ፈርዖን ራስን ከፍ ያደርጋል፣ ወደ ሹመትህም ይመልሳል። መልካም በሆነልህም ጊዜ እባክህ አስበኝ፣ ለፈርዖንም ተናግረህ ከዚህ ቤት አስወጣኝ። እኔ ከዕብራውያን ምድር በስርቆት መጥቻለሁና በዚህም ወደ ጉድጓድ የሚያስገቡኝ ምንም አላደረግም። የእንጀራ አጋዡም ትርጉሙ መልካም እንደሆነ ባየ ጊዜ ሕልሙን ነገረው። በራሴ ላይ 3 የነጭ እንጀራ ሰንጣቆች ነበሩ። በላዩም ሰንጣቃ ለፈርዖን የሚሆን የወፍ መብል ነበረበት። ወፎችም ከራሴ ላይ ከሰንጣቃው ይበሉታል። ዮሴፍ ትርጉሙ ይህ ነው፣ 3ቱ ሰንጣቃዎች 3 ቀኖች ናቸው። በ3 ቀን ውስጥ ፈርዖን ራሴን ከአንተ ላይ ያነሳል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ሥጋዬን ይበሉታል። በ3ኛው ቀን የፈርዖን ልደት ነበረና ለሠራተኞቹ ሁሉ ግብዣ አደረገ። የጽዋ አጋዡን ወደ ሹመቱ መለሰው።
የእንጀራ አጋዡን ግን ሰቀለው። ዮሴፍ እንደተረጎመላቸው ነገር ግን የጽዋ አጋዡ ዮሴፍን ረሳው እንጂ አላሰበው። ዮሴፍም ለተጨማሪ 2 ሙሉ ዓመታት በዚያ ጨለማ እስር ቤት ቆየ። ከ2 ዓመት በኋላ ፈርዖን ሕልም አየ። እነሆ በአባይ ወንዝ አጠገብ ቆሞ ነበር። ውብና የወፈሩ 7 ላሞች ከወንዝ ወጡ፣ በሳሩም ላይ ተሰማሩ። እነሆም ሌላዎች መልካቸው የከፋና የከሱ 7 ላሞች ከወንዙ ወጡ፣ የወፈሩትን 7 ላሞች በላቸው። ፈርዖንም ባነነ፣ ደግሞ ተኝቶ ሁለተኛ ሕልም አየ። እነሆ በአንድ አገዳ ላይ ያማሩና የጠገቡ 7 እሸቶች ወጡ። እነሆም የበለዙና በምስራቅ ነፋስ የደረቁ 7 እሸቶች በኋላቸው ወጡ። የደረቁት እሸቶች 7ቱን የጠገቡትን እሸቶች ዋጧቸው። ማለዳም ፈርዖን መንፈሱ ደነገጠ። ልኮም የግብፅን ጠንቋዮችና ጠቢባንን ሁሉ ጠራ፣ ሕልሙንም ነገራቸው። ነገር ግን ለፈርዖን የሚተረጉምላቸው አልነበረም። በዚያን ጊዜ የጽዋ አጋዥ ፈርዖንን እንዲህ አለው፣ እኔ ዛሬ ኃጢአቴን አስባለሁ። እኔና የእንጀራ አጋዡ በታሰረን ጊዜ በአንድ ሌሊት ሕልም አይተን ነበር። በዚያም ከእኛ ጋር የጠባቂው አለቃ አገልጋይ አንድ ዕብራዊ ብላቴና እርሱ በትክክል ተረጎመልን። ፈርዖንም ልኮ ዮሴፍን አስጠራው። ከወህኒ ቤትም ፈጥነው አወጡት። ጠጉሩንም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖን ሕልምን አይቻለሁ፣ የሚተረጉመውም የለም። አንተ ግን ሕልምን ሰምተህ እንድትተረጉም ሰምቻለሁ። ዮሴፍ እኔ አይደለሁም፣ እግዚአብሔር ግን ለፈርዖን የደህንነትን መልስ ይመልሳል። ፈርዖን ሕልሙን ነገረው። ዮሴፍም ለፈርዖን እንዲህ አለው፣ የፈርዖን ሕልሙ አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳይቶታል። 7ቱ መልካም ላሞች 7 ዓመታት ናቸው። 7ቱ የከሱት ላሞችና የደረቁት እሸቶች ደግሞ 7 የረሃብ ዓመታት ናቸው። እነሆ በግብፅ ምድር ሁሉ ታላቅ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ከእነሱ በኋላ 7 ዓመታት ረሃብ ይመጣል። ያም ረሃብ ምድሪቱን ያጠፋታል። ሕልሙ ለፈርዖን ሁለተኛ መደገሙ ነገሩ ከእግዚአብሔር ዘንድ የተረጋገጠ ስለሆነና እግዚአብሔር ፈጥኖ የሚያደርገው ስለሆነ ዮሴፍ አሁንም ፈርዖን አስተዋይና ጠቢብ ሰው ይፈለግ፣ በግብፅ ምድር ላይም ይሾመው። በ7ቱ የጥጋብ ዓመታት የግብፅን ምድር 5ኛ ክፍል ይውሰድ፣ እህልንም ሁሉ ያከማች። ያም እህል በግብፅ ምድር ለሚሆነው ለ7ቱ ዓመታት ረሃብ ለምድሪቱ መደገፊያ ይሆናል። ምድሪቱም በረሃብ አትጠፋም። ይህ ነገር በፈርዖንና በሹማምንቶቹ ሁሉ ፊት መልካም ሆነ። ፈርዖን የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለን። እግዚአብሔር ይህንን ሁሉ ለአንተ ከገለጠልህ እንደ አንተ ያለ አስተዋይና ጠቢብ ሰው የለም። አንተ በቤቴ ላይ ሁን፣ ሕዝቤም ሁሉ ለቃልህ ይታዘዙ። በዙፋኔ ብቻ እኔ ካንተ እበልጣለሁ። ፈርዖን የኖህን ቀለበት ከእጁ አውጥቶ በዮሴፍ እንደምን እጅ አደረገው። ያማረ የጥሩ ዕጣን ልብስም አለበሰው፣ የወርቅ ሰንሰለትም በአንገቱ አገተለት። ከፈርዖን ቀጥሎ ባለው በሁለተኛው ሰረገላ ላይ አስቀመጠው። በፊቱም ሰገዱ እያሉ ይጮኹ ነበር። ዮሴፍ የግብፅ ምድር ሁሉ ገዢ ሆነ። ስሙንም ጺፍናቴጴኢ አለው። በስልጣን ሲነሳ ዕድሜው 30 ዓመት ነበር። 7ቱ የጥጋብ ዓመታት አልፈው እንደ ዮሴፍ ቃል 7ቱ የረሃብ ዓመታት ጀመሩ። በዓለም ሁሉ ረሃብ ሆነ። በግብፅ ምድር ግን እህል ነበረ። በከነዓንም ረሃብ በረታ። ያዕቆብ በግብፅ እህል እንዳለ በሰማ ጊዜ ልጆቹን እንዳንሞት ወርዳችሁ እህል ግዙልን አላቸው። ነገር ግን የዮሴፍን ታናሽ ወንድም ቢንያም ክፉ ነገር እንዳያገኘው በማለት ከእነሱ ጋር አልሰደደው። የዮሴፍ 10 ወንድሞች እህል ለመግዛት ወደ ግብፅ ወረዱ። ዮሴፍ የምድሪቱ ገዢ ነበረና እህልን ለሕዝቡ ሁሉ የሚሸጠው እርሱ ነበር። ወንድሞቹም መጥተው በፊቱ በግንባራቸው ተደፍተው ሰገዱለት። ዮሴፍ ወንድሞቹን ባያቸው ጊዜ አወቃቸው።
እርሱ ግን እንግዳ ሆኖ አሳየባቸው፣ በጠንካራም ቃል ተናገራቸው። ዮሴፍ ከወዴት መጣችሁ? ወንድሞች ይህን ለመግዛት ከከነዓን ምድር መጣን። ዮሴፍ ወንድሞቹን አወቃቸው፣ እነሱ ግን አላወቁትም ነበር። ዮሴፍም ስለ እነሱ ያያቸውን ሕልሞች አሰበ። ዮሴፍ እናንተ ሰላዮች ናችሁ፣ የምድሪቱን መሸሸጊያ ለማየት መጥታችኋል። ወንድሞች አይደለም ጌታችን፣ አገልጋዮች ይህን ለመግዛት እኛ ሁላችን የአንድ ሰው ልጆች ነን። እኛ እውነተኛ ሰዎች ነን። ታናሹ ወንድማችን ዛሬ በአባታችን ዘንድ አለ፣ አንዱ ግን የለም። ዮሴፍ እውነታችሁ በዚህ ይፈተናል። ታናሹ ወንድማችሁ ወደዚህ ካልመጣ ከዚህ አትወጡም። ከእናንተ አንዱን ስደዱና ወንድማችሁን ያምጣ፣ እናንተ ግን በእስር ትቆያላችሁ። ለ3 ቀን አሰራቸው። በ3ኛውም ቀን እግዚአብሔርን ይፈራለሁና ይህንን አድርጉና በሕይወት ኑሩ። አንዱ ወንድማችሁ በእስር ቤት ይቆይ፣ እናንተ ግን የቤታችሁን ረሃብ እህል ይዛችሁ ሂዱ። ታናሹን ወንድማችሁን ግን ወደ እኔ አምጡት አላቸው። እነሱም እርስ በርሳቸው እንዲህ ተባባሉ። ወንድሞች ዮሴፍ እንደሚሰማቸው ሳያውቁ በውኑ በወንድማችን ላይ በደለኞች ነን? ነፍሱ ስትጨነቅና ሲለምነን አይተን አልሰማነውምና ስለዚህ ይህ መከራ መጣብን። ሮቤል ብላቴናውን አትበድሉት ብዬ አልነገርኳችሁም ነበርን? እናንተ ግን አልሰማችሁኝም። እነሆ አሁን ደግሞ ይፈለግብናል። ዮሴፍ በትርጓሜ ያናገራቸው ስለነበር የሚሉትን እንደሚሰማ አላወቁም ነበር። ዮሴፍ ግን ከእነሱ ዘወር ብሎ ስቅስቅ ብሎ አለቀሰ። ከተመለሰም በኋላ ስምዖንን ወስዶ በዓይናቸው ፊት አሰረው። ሌሎቹን ግን ኮርቻቸውን በስንዴ ሞልቶ ብራቸውንም በየአካላቸው ውስጥ መልሶ ወደ ከነዓን ሰደዳቸው። በከነዓን ረሃብ ይባስ በረታ። ከግብፅ ያመጡትን እህል በበሉ ጊዜ አባታቸው ደግማችሁ ሂዱና ጥቂት እህል ይዙልን አላቸው። ይሁዳ ያ ሰው ወንድማችሁ ከእናንተ ጋር ካልመጣ ቤተን አታዩም ብሎ አጥብቆ አስጠንቅቆናል። ቢንያምን ከእኛ ጋር ካልሰደድከው አንወርድም። እኔ ለእሱ ዋስ ይሆናለሁ፣ ከእጄ ትፈልገዋለህ። ያዕቆብ እንግዲህስ እንዲህ ከሆነ ይህንን አድርጉ፣ ከምድሪቱ ፍሬ የተመረጠውን በዕቃችሁ ይዛችሁ ለዚያ ሰው እጅ መንሻ የሚሆን በለሳንና ማር ሽቱና ከርቤ ይዛችሁ ውረዱ። ብራቱንም እጥፍ አድርጋችሁ በእጃችሁ ያዙ። ሁሉን የሚችል አምላክ በዚያ ሰው ፊት ምሕረት ይስጣችሁ፣ ያንንም ወንድማችሁንና ቢንያምን ይልቀቅላችሁ። እኔም ልጆቼን ያጣው እንደሆነ አጣው። ሰዎች እጅ መንሻውንና እጥፍ ብር ይዘው ቢንያምን አስከትለው ወደ ግብፅ ወረዱ፣ በዮሴፍም ፊት ቆሙ። ዮሴፍ ቢንያምን ከእነሱ ጋር ባየ ጊዜ የቤቱን አዛዥ እነዚህ ሰዎች ወደ ቤት አግባ፣ ከሰዓት በኋላ ከእኔ ጋር ይበላሉና እንስሳ አርደ አዘጋጅ አለው። ሰዎቹ ግን ወደ ዮሴፍ ቤት ስለገቡ ፈሩ። በመጀመሪያው ጉዞ በአካላችን ውስጥ ስለተመለሰው ብር ነው የወሰዱን ተባባሉ። ነገር ግን የቤቱ አዛዥ አጽናናቸው፣ ስምዖንንም አወጣላቸው። ዮሴፍ ወደ ቤት በገባ ጊዜ እጅ መንሻውን አቀረበለት፣ ወደ ምድርም ተደፍተው ሰገዱለት። ዮሴፍ ያላችሁኝ ያ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለ? ወንድሞች አገልጋይ አባታችን ደህና ነው፣ ገና በሕይወት አለ። ዮሴፍም ዓይኑን አቅንቶ የእናቱን ልጅ ወንድሙን ቢንያምን አየ። እናንተ የነገራችሁኝ ታናሹ ወንድማችሁ ይህ ነውን? ልጄ ሆይ እግዚአብሔር ይማርህ አለው። ዮሴፍ ስለ ወንድሙ አንጀት ስለተላወሰ ሊያለቅስ ፈልጎ ፈጠነ። ወደ እልፍኝም ገብቶ በዚያ አለቀሰ። ፊቱንም ታጥቦ ወጣ። ራሱንም ገትቶ እህል አቅርቡ አለ። በዕድሜያቸው ቅደም ተከተል አስቀመጣቸው።
ሰዎቹም እርስ በርሳቸው ተገረሙ። ከሱ ፊት ለፊት የሚቀርበውን ምግብ ለቢንያም ከሌሎቹ 5 እጥፍ አብልጦ ሰጠው። ጠጡም፣ ከእርሱም ጋር ደስ አላቸው። ነገር ግን ዮሴፍ ሌላ የመጨረሻ ፈተና አዘጋጀ። የቤቱን አዛዥ የሰዎቹን ኮርቻ መሸከም የሚችሉትን ያህል እህል ሙላላቸው፣ ይህንንም የብር ጽዋ በታናሹ ኮርቻ ላይ ከእህል ብሩ ጋር አድርግ አለው። ማለዳም ሰዎቹ ከነገመሎቻቸው ተሰናብተው ወጡ። ከከተማው ጥቂት ርቀው ሲሄዱ ዮሴፍ አዛዡን ተከተላቸውና ያዛቸው አለ። አዛዡም ደርሶ እንደተናገራቸው ወንድማማቾቹ ደነገጡ። ጽዋው የተገኘበት ሰው ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሆናለን አሉ። ኮርቻቸው ፈትተው ሲፈተሽ ጽዋው በቢንያም ኮርቻ ውስጥ ተገኘ። ወንድሞች ልብሳቸውን ቀደዱ፣ ወደ ከተማም ተመለሱ። ይሁዳና ወንድሞቹ ወደ ዮሴፍ ቤት ገቡ። እርሱም ገና በዚያ ነበረ። በፊቱም መሬት ላይ ወደቁ። ዮሴፍ ይህ ያደረጋችሁት ሥራ ምንድን ነው? ይሁዳ ለጌታችን ምን እንላለን? ምንስ እንናገራለን? እግዚአብሔር የአገልጋዮችን በደል አገኘው። እነሆ እኛም ጽዋው የተገኘበት ሰው ለጌታችን ባሪያዎች ነን። ዮሴፍ ይህስ ከእኔ ይራቅ፣ ጽዋው እጁ የተገኘበት እርሱ ባሪያ ይሁንልኝ። እናንተ ግን በሰላም ወደ አባታችሁ ውጡ። በዚያን ጊዜ ይሁዳ ወደ እርሱ ቀረበና አንጀት የሚነካውን ረጅም ልመና ማቅረብ ጀመረ። ስለ አባቱ እርጅና ዮሴፍ ጠፍቶ አባቱ እንዴት እንዳዘነ፣ አሁን ደግሞ ቢንያም ካልተመለሰ አባታቸው በሐዘን ወደ መቃብር እንደሚወርድ፣ እርሱም ለአባቱ ዋስ እንደሆነ ተናገረ። ይሁዳ አሁንም እባክህ ብላቴናው ወንድሙ ጋር እንዲሄድ እኔ አገልጋይ በብላቴናው ፈንታ ለጌታዬ ባሪያ ሆኜ ልቀመጥ። ብላቴናው ከእኔ ጋር ሳይሆን ወደ አባቴ እንዴት እወጣለሁ? በአባቴ ላይ የሚያገኘውን ክፉ ነገር እንዳላይ። ዮሴፍ በፊቱ በቆሙት አገልጋዮቹ ሁሉ ፊት ስሜቱን መግታት አልቻለም። ሰውን ሁሉ ከፊቴ አስወጡ ብሎ ጮኸ። ከእርሱ ጋር ማንም ሳይኖር ዮሴፍ ለወንድሞቹ ራሱን አስታወቀ። ድምፁን ከፍ አድርጎ አለቀሰ። ግብፃውያንም ሰሙ፣ የፈርዖንም ቤት ሰማ። ዮሴፍ በዕብራይስጥ ቋንቋ እኔ ዮሴፍ ነኝ፣ አባቴ ገና በሕይወት አለን? ወንድሞቹ ግን በፊቱ ደንግጠው ነበርና ሊመልሱለት አልቻሉም። ዮሴፍ እባካችሁ ወደ እኔ ቅረቡ፣ እኔ ወደ ግብፅ የሸጣችሁኝ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆጩ። ሕይወትን ለማዳን እግዚአብሔር ከእናንተ በፊት ወደዚህ ሰዶኛል እንጂ እናንተ አልሰደዳችሁኝም። በምድር ላይ ራብ ከሆነ እነሆ 2 ዓመት ሆኖ ገና ማረስና ማጨድ የማይሆንበት 5 ዓመት ቀርቷል። እግዚአብሔር በምድር ላይ ቅሬታን ያስቀርላችሁ ዘንድ በታላቅ ማዳንም ሕይወታችሁን ያድን ዘንድ ከእናንተ በፊት ሰደደኝ። ዮሴፍ አሁን እናንተ ወደዚህ አልሰደዳችሁኝም፣ እግዚአብሔር ነው እንጂ። ለፈርዖንም እንደ አባት በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ ገዢ አደረገኝ። ፈጥናችሁ ወደ አባቴ ውጡና እንዲህ በሉት፣ ልጅ ዮሴፍ እንዲህ ይላል፣ እግዚአብሔር በግብፅ ሁሉ ላይ ጌታ አደረገኝ። ወደ እኔ ውረድ፣ አትዘገይ፣ በጎሶም ምድር ትቀመጣለህ። አንተና ልጆች፣ የልጅ ልጆችም፣ መንጎችም፣ ከብቶችም ያለን ሁሉ ወደ እኔ ቅርብ ትሆናላችሁ። በወንድሙ በቢንያም አንገት ላይ ወድቆ አለቀሰ። ቢንያምም በአንገቱ ላይ አለቀሰ። ወንድሞቹንም ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተነጋገሩ። የዮሴፍ ወንድሞች መምጣታቸውን በፈርዖን ቤት ተሰማ። ፈርዖንና ሹማምንቶቹም ደስ አላቸው። ፈርዖንም ዮሴፍን ለወንድሞች ንገራቸው፣ የአባታችሁንና የቤተሰቦቻችሁን ሰዎች ይዛችሁ ወደ እኔ ኑ፣ የግብፅ ምድር መልካሙን ነገር ይሰጣችኋለሁ አለው።
ዮሴፍም ሰረገላዎችንና ለመንገድ ስንቅ ሰጣቸው፣ ለእያንዳንዳቸውም መለወጫ ልብስ ሰጣቸው። ለቢንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ወደ ከነዓን ምድር ወደ አባታቸው ወደ ያዕቆብ መጡ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወት አለ፣ እርሱም በግብፅ ምድር ሁሉ ላይ ገዢ ነው። ያዕቆብ ግን አላመናቸውም ነበርና ልቡ ደነገጠ። ዮሴፍ የነገራቸውን ቃል ሁሉ በነገሩት ጊዜ እርሱን ለመውሰድ ዮሴፍ የሰደዳቸውን ሰረገላዎች ባየ ጊዜ የአባታቸውን የያዕቆብ መንፈስ ታደሰች። ያዕቆብ ይህ ታላቅ ነገር ነው፣ ልጄ ዮሴፍ ገና በሕይወት አለ፣ ሳልሞት ሄጄ አየዋለሁ። እስራኤል ያለውን ሁሉ ይዞ ተጓዘ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ጠራው። ወደ ግብፅ ለመውረድ አትፍራ፣ በዚያ ታላቅ ሕዝብ አደርግሃለሁና እኔ ካንተ ጋር ወደ ግብፅ ይወርዳለሁ፣ እኔም ደግሞ በእርግጥ አወጣለሁ። ዮሴፍም እጁን በዓይኖቼ ላይ ያደርጋል አለው። ያዕቆብም ልጆቹም ሚስቶቻቸውም ከብቶቻቸውም በግብፅ ሰረገላዎች ተጭነው ወደ ግብፅ መጡ። የያዕቆብ ቤት ሰዎች በአጠቃላይ 70 ነበሩ። ዮሴፍም ሰረገላውን አዘጋጀ፣ አባቱን እስራኤልን ለመቀበል ወደ ጎሶም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ በአንገቱም ላይ ረጅም ሰዓት አለቀሰ። ያዕቆብ ፊትን ስላየው አንተም ገና በሕይወት ስላለ አሁን ቢሞት ይሁንልኝ። ዮሴፍ አባቱንና ወንድሞቹን በፈርዖን ፊት አቀረባቸው። ፈርዖንም በግብፅ ምድር እጅግ ለም በሆነችው በራምሱ ምድር በጎሶም እንዲቀመጥ ፈቀደላቸው። ዮሴፍም ለአባቱና ለወንድሞቹ እንደየቤተሰቦቻቸው መጠን እህልን ይሰጣቸውና ይመግባቸው ነበር። ያዕቆብ በግብፅ ምድር 17 ዓመት ኖሮ ከመሞቱም በፊት የዮሴፍ ልጆች ኤፍሬምንና ምናሴን እንዲሁም ልጆቹን ሁሉ ባረካቸው። ያዕቆብ ከሞተ በኋላ ወንድሞቹ ምናልባት ዮሴፍ ይበቀለን ይሆናል ብለው ፈርተው ነበር። ዮሴፍ ግን እያለቀሰ እንዲህ አላቸው፣ አትፍሩ፣ እኔ እግዚአብሔር ፈንታ ነኝና እናንተ ክፉ ነገርን አስባችሁብኝ፣ እግዚአብሔር ግን ዛሬ እንደሚሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አደረገው። ዮሴፍ 110 ዓመት ኖረ። ከመሞቱም በፊት ወንድሞቹን እግዚአብሔር በእውኑ ያስባቸዋል፣ ከዚችም ምድር እግዚአብሔር ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያወጣቸዋል፣ አጥንቴንም ከዚህ ይዛችሁ ውጡ ብሎ አማላቸው። የዮሴፍ ታሪክ የሚያስተምረን የሰው ክፋትና ተንኮል ምንም ያህል የበረታ ቢሆንም የእግዚአብሔር ታማኝነትና ዘላለማዊ ዕቅድ ግን ሁል ጊዜ እንደሚያሸንፍ ነው። ከጉድጓድ እስከ ቤተ መንግሥት የነበረው የዮሴፍ ሕይወት የትዕግስት፣ የንጽሕና እና የታላቅ ይቅርታ ምሳሌ ሆኖ ለዘላለም ይኖራል።